መልእክት አለኝ ለሚሰማ ሰው። እግዚአብሔር ያገለገሉትን ጥሎ አያውቅም። እግዚአብሔር የታመኑበትን ረስቶ አያውቅም። እግዚአብሔር አምላክ ዘመናቸውን የሰጡትን እነዛን አሳፍሮ አያውቅም። በደንብ የሚሰማ ሰው ካለ ደግሞ አሜን ይበል። እግዚአብሔር አይጥልም። እግዚአብሔር አይረሳም። እናንተ አይጥልም፣ አይረሳም። ይረሳ ዘንድ አመፀኛ አይደለም። ይረሳ ዘንድ ሰው አይደለም። የጸለያችሁትን ጸሎት፣ የገባላችሁን ተስፋ፣ በሱ ላይ ያኖራችሁትን እምነት እግዚአብሔር ይረሳ ዘንድ ሰው አይደለም፣ አመፀኛ አይደለም። የዚህ ማለዳ መልእክታችሁ ይሄ ነው። ማን በሚቀጥለው ሳምንት እንደሚጎበኝ አላውቅም። በምን አቅጣጫ እግዚአብሔር ወደ እናንተ ቤት እንደሚመጣ አላውቅም። ነገር ግን ዛሬ ወደዚህ ቤት የመጣችሁት እንደ ልማዳችሁም ቢሆን እነ ኤልሳቤጥ ጋር እነ ዘካርያስ ጋር ልክ በልማዱ በጣው ክፍል ቀን በዛ ቀን እግዚአብሔር እንደመጣ ልክ እንደዛ ወደ ተዘጋው ነገራችሁ ይመጣል። ወደ ሞተው ነገራችሁ ይመጣል። ወደ አበቃው ነገራችሁ ይመጣል። አልቋል ወዳላችሁት ነገር እግዚአብሔር ይመጣል። የሆነ ሰው ይጎበኛል። የሆነ ሰው እግዚአብሔር ያስበዋል። የሆነ ሰውን እግዚአብሔር እንባውን ያብስለታል። የሆነ ሰው ዛሬ በእግዚአብሔር መጎብኘት ይጎበኛል። እንደተናገረው እግዚአብሔር ያስባችኋል። ወዳጆቼ እቺ ሴት ከሁለት ወንድ ልጆቿ ጋር ነገዋ ጨልሟል። ተስፋዋ ደብዝዟል። በድንጋጤ ውስጥ ነው ያለችው። አልተዘጋጀችም። ገና ከባሏ ሞት አልተጽናናችም። እንግዳ ነገር ነው የገጠማት። ከባድ ነገር ነው የገጠማት። ከዚህ ነገር የምትወጣበት ዘዴውም ሰውም የላትም። ያላት እምነት ነው ያላት። ይችላል ብላ ወደፊት መራመድ ነው ያላት። ለእግዚአብሔር መናገር ነው፣ ለእግዚአብሔር ማውራት ነው። ከዚህ በፊት ባሏ ያወራዋል። ባሏ እግዚአብሔር ያናግረዋል። ባሏም ለእግዚአብሔር ያወራል፣ እግዚአብሔርም ለባሏ ያወራል። ስለዚህ ያላት ሀብት ይሄ ነው። ባሏ ትቶላት ሄደው በጭንቅ ቀን እግዚአብሔርን ስለማናገር ነው። ወደዚህ የእግዚአብሔር ሰው እቺ ሴት ሄደችው ነብዩ ብር ስላለው ሳይሆን እሷ እምነት ስላላት ነው። እምነት አላት። እንደማይጥል እምነት አላት። እንደማይተው እምነት አላት። ያገለገሉትን እንደማይጥል እምነት አላት። የታመኑበትን እንደማያሳፍር እምነት አላት። እምነት አለ የሚል ሰው አሜን ይበል። ባክ ልቀቅና አሜን ባል። እምነት አላት። ነብዩ ጋር የምትሄደው ወይም ነብዩ ጋር የሄደችው ነብዩ ብር አለው ብላ አይደለም። እሷ እምነት አለኝ ብላ ነው። ብር ይሰጠኛል ብላ አይደለም የሄደች። እምነት አለኝ ብላ ነው የሄደች። ያላት አንድ ነገር ነው፣ እግዚአብሔርን ማውራት፣ እግዚአብሔርን ማናገር፣ እግዚአብሔርን ማጫወት። ሰምተሃል ወይ? ሰምተሃል ወይ? የተባልኩትን ሰምተሃል ወይ? የገጠመኝን ሰምተሃል ወይ? እኔና ቤቴ አገልግለናል። ሰምተሃል ወይ? ባለዳ መጥቶ ያለኝን ሰምተሃል ወይ? ሰምተሃል? ያላት እምነት ነው፣ ሌላ ነገር የላትም እቺ ሴት። ወዳጆቼ ብድር እኮ ረፍት አይሰጥም። ብድር ሰላም አይሰጥም። ብድር እኮ ከማንነትህ ላይ የሆነ ነገር ቦጭቆ ነው የሚወስድብህ። ቀና እንዳትል እኮ ነው የሚያደርግ። እግዚአብሔርን ባገለገለችበት አካባቢ ቀና እንዳትል ሆናለች። ሰላም አታለች፣ ረፍት አታለች። የባሏ ሞት ሐዘን በአንዱ በኩል ወርቷታል፣ በሌላ በኩል ደግሞ እንደዚህ ብድሩ እንድታቀረቅር አድርጓታል። ሁለት ነገር የገጠማት ምስኪን ሴት ነች። እና ቅድም ነግራችኋለሁ፣ ባሏ ዘመኑን ሁሉ ለእግዚአብሔር የኖረ ሃይማኖቱን የጠበቀ ሩጫውን የሮጠ መልካሙን ገድል የተጋደለ ይሄን ዓለም አልፈልግም ያለ ይሄን ዓለም የናቀ እንዴት ይሄን ዓለም የናቀ ሰው በዚህ ዓለም አንገቱን ደፍቶ ይኖራል? ኖ በፍጹም እርግጠኛ ሆኜ ነው የምነግራችሁ። እግዚአብሔር ሰው ጥሎ አያውቅም። እግዚአብሔር ሰው ረስቶ አያውቅም። እግዚአብሔር የታመኑበትን አሳፍሮ አያውቅም። ንገራቸው፣ ደጋግመ አውራቸው። እኔ ሳራን እንደጎበኘው እጎበኛችኋለሁ፣ አስገርማችኋለሁ። መጎብኛችሁ ወራት መጥቷል። የመጎብኛችሁ ወራት መጥቷል። ለሚቴሊው ትንሽ ጠብቁ እንጂ ሰማዩ ጠጥሯል፣ ደመናው ከብዷል። በየትኛውም ጊዜ ሊዘንብ ይችላል። በየትኛውም ሰዓት ሊዘንብ ይችላል። በየትኛውም ሰዓት ሊዘንብ ይችላል። ያልጠበቃችሁት ነገር የገጠማችሁ ሰዎች፣ ድንገት በሆነ ነገር የተያዛችሁ ሰዎች፣ ከተያዛችሁበት ሁኔታ ለመውጣት ዘዴውም ሰውም የሌላችሁ ሰዎች፣ አረ ያለ ዘዴም ያለ ሰውም መጥቶ የሚያወጣ ታሪክን የሚቀይር ዕዳን የሚከፍል የእግዚአብሔር መንፈስ እንደዚህ በላቸው ይለኛል። የኢያሪኮን ኑሮ እንደቀየርኩኝ፣ የኢያሪኮን ከተማ ኑሮ እንደቀየርኩኝ ኑሮአችሁን እቀይረዋለሁ፣ ሕይወታችሁን እቀይረዋለሁ። ሞት ያለበትን ሕይወት እንደፈወስኩት እንደዚሁ እፈውሳችኋለሁ። አጠገባችሁ ያለውን ሰው ንኩትና እግዚአብሔር አይጥልም አይረሳም በሉት። እግዚአብሔር አይጥልም አይረሳም በሉት። እግዚአብሔር
አይጥልም አይረሳም በሉት። እዚህ ቤት ያላችሁ ሰዎች አገልጋዮች ሰምታችኋል ወይ? የኢያሪኮን ከተማ ኑሮ እንደቀየርኩኝ ኑሯችሁን ይቀይረዋል እግዚአብሔር። እግዚአብሔር ያንን ከተማ ኑሮ እንደቀየረ ኑሯችሁን ይቀይረዋል። እግዚአብሔር ሞት ያለበትን ውሃ እንደፈወሰ ሕይወታችሁን ይፈውሰዋል። አይናችሁን ከእንባ ያብሳል። እግዚአብሔር ያስባችኋል፣ 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 ያስባችኋል። እግዚአብሔር እጅ ላይ ያለው ሰዓት ጊዜው ሞልቷል። የመጎብኛችሁ ሰዓት መጥቷል፣ 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 መጥቷል። እንደተሳቀባችሁ አይቀርም፣ እንዳዘናችሁ አትቀሩም። እግዚአብሔር ያስባችኋል፣ እግዚአብሔር ይጎበኛችኋል። ለምትሄዱ ተባረኩ። ቁጭ እኔ ለውጥ የሚያመጣ የእግዚአብሔር ቃል አቀ ከዚህ ቃል በኋላ በሆነ ጉዳያችሁ ላይ ጉብኝት ይሆናል። በሆነ ነገራችሁ ላይ ጉብኝት ይሆናል። የእግዚአብሔር ድንገተኛ ጉብኝት ወደ ሕይወታችሁ ይመጣል። የሆነ ነገራችሁ በጌታ በኢየሱስ ስም ይቀየራል። እያመለካችሁት፣ እየተከተላችሁት፣ እያመናችሁት ታድነኛለህ እያላችሁት አንገት የደፋችሁ ሰዎች፣ ከአቅማችሁ በላይ የሆነ ነገር የገጠማችሁ ሰዎች፣ በከባድ ሁኔታ ውስጥ እያለፋችሁ ያላችሁ ሰዎች፣ አረ እግዚአብሔር አይጥልም፣ አረ እግዚአብሔር አይረሳም፣ አረ እግዚአብሔር አይረሳም፣ አይረሳም። እግዚአብሔር አይጥልም፣ እግዚአብሔር አይረሳም። እግዚአብሔር መጎብኘትን ይጎበኛችኋል። እግዚአብሔር መጎብኘትን ይጎበኛችኋል። ለምን ተበደረ? የገንዘብ ሰው አይደል፣ የጥቅም ሰው አይደል። እግዚአብሔር የሚፈራ ሰው ከሆነ የጥቅም ሰው አይደል። መቼም ሰው ዋንስ ኢን ኤ ታይም የሁለት ነገር ሰው መሆን አይችልም። እግዚአብሔርን የሚፈራ የገንዘብ ሰው የጥቅም ሰው ገንዘብ ወስዶ ጠፍቶም አይደለም፣ የሆነ ጉዳይ ቢገጥመው ብቻ። ግን እኔ እነዚህ 7 ጥያቄዎች ወደ ውስጥ ይመጣሉ። አንደኛ ሰው እንዴት እግዚአብሔርን እያገለገለ ሰው በጽድቅ እየኖረ እንዴት ለልጆቹ ዳጥቶ ይሞታል? ሁለተኛ ሲቀጥልስ አገልጋይ ነው ለምን ይበደራል? እሺ ከተበደረስ ደግሞ ብድር ሰላም እንደማይሰጥ፣ እንቅልፍ እንደማይሰጥ፣ ረፍት እንደማይሰጥ፣ ገት እንደሚያስደፋ እያወቀ እሱ ብቻ አይደለም ሰው እግዚአብሔርን እያገለገለ ባዶ ቤት ትቶ እንዴት ይሞታል? እንዴት ይሞታል? እሱ ብቻ አይደለም እንዴትስ ይሄ አበዳሪ ይሄን እግዚአብሔር ሰው 2 ወንዶች ልጆቹ ላይ እንዴት ይጨክናል? እሱም ይቅር ያገለግላቸው ሰዎች የት ሄዱ? በዚህ ጨካኝ ሰው እጅ ላይ ወደቀ። ሄሎ ጓደኞቻችሁ የት ሄደው ነው? ቤተሰቦቻችሁ የረዳችኋቸው ሰዎች የት ሄደው ነው? በእንደዚህ አይነት አስጨናቂ ሁኔታ ውስጥ የገባሁት የምትሉ ሰዎች እንዴት እንደዚህ አይነት ሁኔታ ውስጥ ልትገቡ እንደቻላችሁ ጥያቄ የሆነባችሁ ሰዎች እግዚአብሔር ስለምን ዝም አለ? ለቅድም ነግሬያችኋለሁ። እግዚአብሔር አደራረጉ ልዩ። ዝም ሲላችሁ ቀጥሎ ሊያወራችሁ የፈለገው ሐሳብ ሲኖረው ወዳጆች ናቺ ሴት ያላት ለእግዚአብሔር መናገር ነው። ለማን ትናገረዋለች? ይሄ ጉዳይ ብትናገርስ ማን ይሰማታል? ማን ያምናታል? እግዚአብሔር ጋር ከመናገር በስተቀር ምን አማራጭ አለ? ነብዩ ጋር ሄደችው እንደነገርኳችሁ ብር አለው ብላ አይደለም እምነት አለኝ ብላ ነው ብያችኋለሁ ወዳጆች። አረ እግዚአብሔር አይጥልም፣ እግዚአብሔር አይረሳም። እግዚአብሔር እንኳን የታመነበትን ሰው እንኳን ዘመኑን የሰጠው ሰው እንኳን ይችን ዓለም ንቆ እሱን የተከተለውን ሰው እምነቱን በሥራ ፍቅሩም በድካም ተስፋውን በጽናት የጠበቀን ሰው አይደለም እግዚአብሔር። እንስሳንም አይረሳም። እናንተ እንስሳን እንኳን አይረሳም እግዚአብሔር። ትዝ ይላችኋል በኖህ ዘመን የጥፋት ውሃ ሊመጣ ሲል እግዚአብሔር አምላክ ኖህንና ልጆቹን ብቻ ሳይሆን በስም እየጠራ እናንተ በመልክና በስም አታውቋቸው እንስሳት እንኳን ሊመጣ ካለው ጥፋት እንዴት እንደታደጋቸው ታውቃላችሁ። እግዚአብሔር እንኳን ሰው እንስሳ አይረሳም ወዳጆቼ። በፍጹም እግዚአብሔር እንደዚህ ረስቶ አያውቅም ወዳጆቼ። በኖህ ዘመን የጥፋት ውሃ ምድርን ባጥለቀለቀ ጊዜ ይህን የጥፋት ውሃ ለማሳለፍ እግዚአብሔር ንፋስን እንዳነፈሰ የጥፋት ውሃውም እንዳለፈ ልክ እንደዛ አሁን ያላችሁበት መከራ እንዲያልፍ እግዚአብሔር ታላቅ ንፋስ ያነፍሳል። እኔ አላውቅም ግን አንድ ነገር አውቃለሁ። እግዚአብሔር ታላቅ ንፋስ የትኛውም ማዕበል፣ የትኛውም ወጀብ፣ የትኛውም ጥፋት ሲጎድል ያለው ከቤታችሁ ጥያቄያችሁ ይኮላል፣ ችግራችሁ ይኮላል፣ ለቅሷችሁ ይኮላል። ዘንድሮ እንደምነው አታለቅሰው። የሚቀጥለው ዓመት እንደ ዘንድሮ አትቸገሩ። የእግዚአብሔር ንፋስ ወደ ቤታችሁ ይነፍሳል። እስቲ በደንብ ጩሁና አሜን በሉ። እርግጠኛ ሆኜ አንድ ነገር ልንገራችሁ። ይሁን እኔ የሚሰማኝ ሰው ካለ ከዚያ ሁሉ ማዕበል፣ ከዚያ ሁሉ ወጀብ፣ ከዚያ ሁሉ መከራ በኋላ የኖህ መርከብ ሜዳ ላይ አይደለም የተገኘችው። ከዛ ማዕበል በኋላ የኖህ መርከብ ጢሻ ስር አይደለም የተገኘችው። ከዚህ ሁሉ የህይወት ውጣ ውረድ በኋላ፣ ከዚህ ሁሉ አገልግሎት በኋላ፣ ከዚህ ሁሉ እምነት በኋላ ሜዳ ላይ ወድቃችሁ አትገኙም። ጢሻ ስር ወድቃችሁ አትገኙም። ተራራ ላይ ወጣችሁ ትቆማላችሁ።
ጩና በለፓርጋ አሜን በል። አይጥልም እግዚአብሔር፣ አይረሳም እግዚአብሔር ኖህን አሰበው። እግዚአብሔር በመርከቡ ውስጥ ያሉትን ሰዎች አሰባቸው። እግዚአብሔር አሰበ፣ የተናገረውን ነገር አሰበ። እግዚአብሔር ምድርን አሰበ። ከዛ ሁሉ ማዕበል፣ ከዛ ሁሉ ፈተና፣ ከዛ ሁሉ ችግር በኋላ የኖህ መርከብ ሜዳ ላይ አልተገኘችም፣ ጢሻ ስር አልተገኘችም፣ ተራራ ላይ እንደተገኘች። ወዳጆቼ ከዚህ ሁሉ እምነት በኋላ፣ ከዚህ ሁሉ አገልግሎት በኋላ፣ ከዚህ ሁሉ የህይወት ፈተና በኋላ በፍጹም ወድቀን አንገኝም። በፍጹም በሰው እጅ አንወድቅም። እዚህ በረበጩና አሜን ባል። እግዚአብሔር እኮ ነው ይሄን ቃል ያመጣል። ዛሬ ወደ አንተ ይሄ ቃል መጣ። ሜዳ ላይ አትወድቅም ይላል ጌታ። ወይኔ እኔ አንድ ሰው አንተም ሆን ወንበሩን ሰምሬ ከፍላለሁ ነው ብለው ሜዳ ላይ አትወድቅም። ጌታ ምስክርን፣ በሰው እጅ አትወድቅም። ጢሻ ስር አትወድቅም። እግዚአብሔር ይጎበኝሃል። እግዚአብሔር ያስብሃል። እግዚአብሔር ቤትህን ይቀይረዋል። ኑሮህን ይቀይረዋል። አገልግላችሁት፣ ዘመናችሁን ሰጣችሁ፣ ህይወታችሁን ሰጣችሁ፣ ተከትላችሁት ሜዳ ላይ አትወድቁም። እግዚአብሔር ባይዘው ዛሬ እዚህ ቤት ያመጣችሁ ዲቫይን አፖይንትመንት መለኮታዊ ቀጠሮ ነው። እዚህ ቤት ያመጣችሁ እግዚአብሔር ይጎበኛችኋል። እግዚአብሔር የጸሎቴስ ያላችሁ ሰዎች ጸሎቴስ ጌታ ወይ ጸሎቴስ የተናገርከኝስ የኔ ጌታ የኔ ህይወት እንደዚህ እንደሆነ እስከ መቼ ነው የሚቀጥለው ያላችሁ ሰዎች ለመናገር በሚከብድ ሁኔታ ውስጥ የገባችሁ ሰዎች እንዴት ማብራራት እንዳለባችሁ የከበዳችሁ ሰዎች እግዚአብሔር የእናንተን ሁኔታ ያብራራው።